ስለሚወድሽና ስለማፈቅርሽ ስራ ስለያዝኩ አንቺን ትቼ ሄድኩ በልና ጻፍ አለ። ሌላ ሰው ውሃ ነው የሚገዛው፣ እሱ እኮ ፋንታናናስ ለየት አድርጎ ፋንታናናስ ገዛና በቃ ጠየቅኩ። ጓደኛ አለ የምለው ነገር አለች ማለት መነሻ እንትን ከዛ ሲይዛት ውስጤ ሰላም ይሆናል። ከዛ ሲለቃ ደግሞ እንደ ጉዳት ነገር ይሰማኛል። ምን ስራ አለው? በምን ቋንቋ ልትግባቡ ነው? ምንም የለውም እኮ ቆሎፓ ፖስት አድርጌ እዛ ውስጥ አድርጌ አላወቀችም ሰጠዋት ማለት ነው። በሚቀጥለው ጥቅምት የጋቡ ነው ምናምን ሲባል በኢየሱስ ስም ነው ያለችኝ። እና በቃ ከኔ ጋር እስከ መጨረሻው ትለያያለሽ አለችኝ። ሰርግ ወጪ እኔ ራሱ እችላለሁ ከሌላ ሰንበዲ ሰው ጋር ተጋቢ፣ እሱን ተይ። ደበላ እኔና አንተ መስማማት አልቻልንም ማለት ትልልቅ አንድ አልጋ ነበረው፣ የሽቦ አልጋው የሚል ይጮሃል እና እንደዚህ ያለች ነች ያልጋዋ። በቃ እሱን ብቻና የሆነ ከጎረቤት አንድ አግዳሚ እንጨት ዱቄት ሽሮ ነበረችና እንደ ቃምኩት አውቃለሁ። በጣም ርቦኝ ማለት ነውና ይመቱኝ ነበር ስመጣ ማታ ማታ። በጣም እግሬ ራሱ በጣም ጠባሳ ሆኛለሁና በጣም ተግዳሮቱ በዛ ከቤትም ከውጭ ኢኮኖሚካሊ ሁለታችንም ሜቢ ሊያየን ይችላል። ከንፈራችን ደርቆ በእግራችን ስንመጣ አስፋልት ላይ ወክ ስናደርግ በቃ ምንም መሳፈሪያም ስለሌለን፣ ስለዚህ እንዴት ነው የምትኖሪው? መባ ተሰበሰበ። የመጀመሪያ በእኛ ሰርግ እግዚአብሔር በእውነት ጣልቃ እንደሚገባ ሰርጋችን ላይ አይተናል ማለት ነው።